በህዝብ ደም መቃብር ላይ የሚገነባ የፖለቲካ ጥምረት ውስጥ አንገባም ሲል ኦነግ አስታወቀ። ለጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ ደብዳቤ ሀገር የማፍረስ ሴራ ሊጋለጥና ሊወገዝ ይገባል። የፕሬዝዳንቱ አነጋጋሪ እርምጃዎች። እስራኤል ህዳሴ ግድብን አደነቀች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ህወሓት አዲስ ነገር ለመስማትና ለማየት ፍላጎት የለውም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ህወሓት ወደ መሬት መውረድ በማይችል ያረጀ አስተሳሰብና ሀሳብ የታጠረ ድርጅት መሆኑን በመግለጽ የብቻ ሳይሆን ራሱን ወደ አደጋ የሚከቱ እርምጃዎችን ሲወስድ ቆይቷል፣ አሁንም እየወሰደ ይገኛል። ይህ ደግሞ ጤና ያለው ድርጅት ባህሪ አይደለም። አዲስ ነገር ለመስማት ጆሮ የለውም፣ አዲስ ነገር ለማየት አይን የለውም፣ ፍላጎትም ህወሓት የለውም። አዲስ ነገር ለመስማት ዝግጁ ያልሆነ ድርጅት ለህዝቡ ጥሩ ስራ ይሰራል ተብሎ አይጠበቅም ሲሉ ህወሓትን ገልጸውታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ህወሓት በትግርኛ ከተናገሩት ተተርጉሞ የተወሰደ ነው። በትግራይ በረዶ አዘል ዝናብ የአንድ ህጻንን ህይወት ቀጥፏል። በትግራይ ክልል በተለያዩ አካባቢዎች የተከሰቱ ተቃራኒ የአየር ሁኔታዎች በህዝብና በግብርናው ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸው ተገልጿል። በአንድ በኩል በረዶ አዘል ከባድ ዝናብ የአንድ ህጻን ህይወትን ሲቀጥፍ በአዝርዕትና በመስኖ ላይ ከፍተኛ ጉዳት ማድረሱም ተነግሯል። በሌላ በኩል ደግሞ 176 የቀበሌ ገበሬ ማህበራት እስካሁን የክረምት ዝናብ እንዳላገኙም ተብራርቷል። በማዕከላዊ ዞን ወረዳ ቀህሊ ተክሊ ዶክተር አታክልቲ ቀበሌ ገበሬ ማህበር ለ2 ሰዓታት ያለማቋረጥ የዘነበው በረዶ አዘል ከባድ ዝናብ የአንድ ህጻን ህይወትን ከመቅጠፉ በተጨማሪ በአዝርዕትና በመስኖ ላይ ከፍተኛ ጉዳት ማድረሱ ተገልጿል። በተመሳሳይ በዞኑ ወረዳ አፈሮም ሴሮ ቀበሌ የዘነበ ብርቱ ዝናብ በአዝርዕትና በአትክልት ላይ ጉዳት ማድረሱን የወረዳው ኮሚኒኬሽን አስታውቋል። በሌላ በኩል የትግራይ ክልል እርሻና ተፈጥሮ ጥበቃ ቢሮ ሐምሌ 13 2018 ዓ.ም ባወጣው መረጃ በክልሉ ከሚገኙ 600 የቀበሌ ገበሬ ማህበራት መካከል 176 በሚሆኑ እስካሁን የክረምት ዝናብ እንዳልዘነበ አስታውቋል። ይህ ሁኔታ በአንዳንድ የክልሉ አካባቢዎች ከመጠን ያለፈ ዝናብ ጉዳት እያደረሰ ሲሆን በሌሎች አካባቢዎች ደግሞ የዝናብ እጥረት በእርሻ ስራና በምርት ላይ ከፍተኛ ስጋት እየፈጠረ መሆኑን ያሳያል። 59 በመቶ የኢትዮጵያ ህዝብ በአንድ ክፍል ቤት ውስጥ እንደሚኖር የፌዴራል ስታቲክስ አገልግሎት ከአውሮፓውያኑ 2024 እስከ 2025 ያካሄደው ጥናት አመላከተ። የመኖሪያ ቤቶች መጨናነቅ በተለይም በከተሞች አካባቢ እንዲባባስ ካደረጉ ምክንያቶች አንዱ ከገጠር ወደ ከተማ የሚደረገው ያልተቋረጠ ፍልሰት መሆኑን ከጥናቱ ላይ ተመልክቷል። በተጠቀሰው ጊዜ ውስጥ በጥናቱ 31 በመቶ የሴቶችና 24 በመቶ የወንዶች ፍልሰት ተመዝግቧል። የተሻለ የስራ ትምህርትና የመሰረተ ልማት አቅርቦት ፍለጋ የሚደረገው ፍልሰት በከተሞች ላይ የመኖሪያ ቤት አቅርቦት ላይ ከፍተኛ ጫና በመፍጠሩ በባለ 2 ክፍል ቤቶች የሚኖሩ ዜጎች ድርሻ 31 በመቶ መድረሱን ሪፖርቱ ያሳያል። በኢትዮጵያ ባህር ኃይል ጠቅላይ መመሪያ ሲሰጥ የቆየው ስልጠና ተጠናቀቀ። የኢፌድሪ መከላከያ ሰራዊት ሐምሌ 16 ቀን 2018 ዓ.ም በኢትዮጵያ ባህር ኃይል ጠቅላይ መምሪያ የሚገኙ አባላትና አመራሮች በዓለም አቀፋዊና አካባቢያዊ እንዲሁም ሀገራዊ ሁኔታዎች ላይ ያለውን የደህንነት ስነ ምህዳር፣ የወታደራዊ አመራር ባህልና ጨዋነት፣ የሀብት አያያዝና አጠቃቀም ላይ ያተኮረ ስልጠና ተጠናቋል። ስልጠናው በዋነኝነት የአመራሮችን አቅም ከማሳደጉ በተጨማሪ ወታደራዊ ተልእኮችን በትንሽ ወጪና በቀላል ጥራት ለማሳካት የሚያስችሉ የስራ ላይ የሀብት አጠቃቀምን የተመለከተ ነው። የባህር ኃይሉ የኦፕሬሽን ዝግጁነት ወደ ላቀ ደረጃ ለማሸጋገር በዋነኝነት አሁን ያለው በታችኛውና በላይኛው አመራር መካከል የእውቀትና የልምድ ልውውጥ እንዲኖር ከማድረግ በተጨማሪ በጠቅላይ መምሪያው ያለው የአመራሩ የስራ አፈጻጸምን ለማሳደግ አጋዥ ነው። በቢሾፍቱ በሚገኘው የኢትዮጵያ ባህር ኃይል ማሰልጠኛ ማዕከል ውስጥ የተካሄደው ስልጠና ከተጠናቀቀ በኋላ የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ በተገኙበት ከፌዴራል ዳኞች የጤና ስፖርት ማህበራት ጋር በተቀናጀ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ተካሂዷል። ዘገባው የባህር ኃይል የሰራዊት ስነ ልቦና ግንባታ ነው።
ከሐምሌ 14 እስከ 24 ቀን 2018 ዓ.ም ባሉት 10 ቀናት በአብዛኛዎቹ የሀገሪቱ ክፍሎች የተሻለ የዝናብ ስርጭት እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ከፍተኛ ዝናብ በደቡብ ምዕራብ፣ ሰሜን ምዕራብ፣ ሰሜንና መካከለኛ የሀገሪቱ ክፍሎች ከመካከለኛ እስከ ከባድ ዝናብ ይኖርባቸዋል። ከፍተኛው ሙቀት ደግሞ በቆላማና በሰሜን ምስራቅ አካባቢዎች እንደ ኤሊዳር፣ ዱብቲ፣ አሳይታ፣ አዋሽ፣ ባቲና ጎዴ ያሉ ከፍተኛ ሙቀት እንደሚያስመዘግቡ ተጠቁሟል። ኢንስቲትዩቱ የሚጠበቁ አሉታዊ ተጽዕኖዎችን ለመከላከል የግብርና ሜትሮሎጂ ምክረ ሀሳቦችን ከወዲሁ መተግበር እንደሚያስፈልግም አሳስቧል። በህዝብ ደም መቃብር ላይ የሚገነባ የፖለቲካ ጥምረት ውስጥ አንገባም ሲሉ ኦነግና ኦነሰ በህዝብ ደም መቃብር ላይ የሚገነባ የፖለቲካ ጥምረት ውስጥ አንገባም ሲሉ ፓርቲዎቹ አስታወቁ። የኦሮሞ ነጻነት ሰራዊት ኦላ ከፍተኛ ኮማንዶ ባወጣው መግለጫ ህወሓት በኦሮሞ ህዝብ መካከል መከፋፈልና ጥርጣሬ ለመፍጠር እያደረገ ያለው እንቅስቃሴ በጥብቅ እንደሚቃወም አስታውቋል። ሰራዊቱ በቅርቡ እየተሰራጩ ስላሉ የጥምረትና የትስስር ወሬዎች በሰጠው ምላሽ ማንንም ተሸክሞ ኦሮሞ ወደ ስልጣን እንደማያመጣና የኦሮሞ ህዝብ ትግል የራሱ እጣ ፈንታ በራሱ የመወሰን እንጂ የሌሎች ኃይሎች መጠቀሚያ አለመሆኑን ገልጿል። የህወሓት አመራሮች ከፋፍለ ግዛ በሚል የኦሮሞ ህዝብን እርስ በርሱ ከሌሎች ወንድም ህዝቦች ጋር ለማጋጨት የሚያደርጉትን ጥረት ርካሽ የተጋለጠ ሴራ ነው ብሎታል። የህዝቦችን ደህንነት አደጋ ላይ የሚጥሉ የጥፋት ጂኦፖለቲካዊ ተንኮሎችና አጋጣሚ ጠባቂ አካሄዶችን በመቃወም የህዝቡን ሰላምና መብት ለማስከበር እንደሚታገል ኦነግ አረጋግጧል። በሌላ በኩል አዲስ ጦርነት እንዳይቀሰቀስና የትግራይ ህዝብ ጥያቄዎች እንዲመለሱ ሳልሳዊ ወያኔ ትግራይ ለጠቅላይ ሚኒስትሩ ደብዳቤ ልከዋል። የሳልሳይ ወያኔ ትግራይ ፓርቲ ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፉት ክፍት ደብዳቤ በፌዴራል መንግስትና በህወሓት መካከል አዲስ የጦርነት ደመና እያንዣበበ መሆኑን ገልጾ አስቸኳይ የሰላም ጥሪን አቅርቧል። ፓርቲው በደብዳቤውም የሚከተሉትን ዋና ዋና ነጥቦች አጽንኦት ሰጥቶበታል። ጦርነት ይቁም። ዳግም ሊቀሰቀስ የሚችል ጦርነት ሀገሪቱንና ቀጠናውን ለከፋ ውድመት ስለሚዳርግ የጦርነት እንቅስቃሴዎች በአስቸኳይ እንዲቆሙና የሰላም ውይይት እንዲጀመርም አሳስቧል። ህገ መንግስታዊ ግዛትና ተፈናቃዮች የትግራይ ህገ መንግስታዊ ወሰን ተከብሮ ከጦርነት በኋላ የተከለሉ ህገወጥ መዋቅሮች እንዲፈርሱ እንዲሁም ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አድርጓል። መሰረታዊ አገልግሎቶች የፍትሃዊ በጀት ክፍፍልን ጨምሮ መሰረታዊ ማህበራዊና ኢኮኖሚያዊ አገልግሎቶች ያለምንም ቅድመ ሁኔታ እንዲለቀቁም ጠይቋል። የትግራይ ህዝብ ጥያቄዎች ከህወሓት ጋር አይያያዙ ያለው ፓርቲው የትግራይ ህዝብ ህጋዊና ፖለቲካዊ ጥያቄዎች ከህወሓት ጋር ሳይያያዙ በራሳቸው መንገድ አዎንታዊ ምላሽ እንዲያገኙም ነው አጽንኦት የሰጠበት። ከታሪካዊ ጠላቶቻችን ጋር በማበር ሀገርን ለማፍረስ እየተሰራ ያለው ህገወጡ የህወሓት ቡድን ሊወገዝ ይገባል ሲሉ አቶ ተስፋውን አለምነህ ተናገሩ። መላው ኢትዮጵያውያን ሀገርን በምክክር ለማጽናት ተሰባስበው እየመከሩ ባሉበት በዚህ ወቅት ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ሀገርን ለማፍረስ እየተሰራ ያለው ህገወጡ የህወሓት ቡድን በሁሉም ሊወገዝ እንደሚገባ የአማራ ዲሞክራሲያዊ ንቅናቄን በመወከል በምክክር ጉባኤው እየተመካከሩ የሚገኙ ተስፋውን አለምነህ ተናግረዋል። አቶ ተስፋውን አለምነህ የምክክር ኮሚሽኑ ለሁሉም የፖለቲካ ፓርቲዎች በምክክሩ እንዲሳተፉ ጥሪ ማቅረቡን አንስተው አሁንም ይህንን የሰላም ጥሪ ወደ ጎን በመተው ጦርነትን የሚሰብኩ አካላትን የፖለቲካ ፓርቲዎችም ሆነ መላው ህዝብ ሊያወግዛቸው ይገባል ብለዋል። ልዩነትን በጠመንጃ ለመፍታት የተካሄደበት ጉዞ ኢትዮጵያን በብዙ የጎዳና ያከሰረ መሆኑን ገልጸው አሁን በዚህ ዘመን ጠመንጃ በፍጹም አማራጭ ሊሆን አይችልም ብለዋል። አዲስ የምክክር ምዕራፍ ተከፍቷል ሲሉም ተናግረዋል። ሀገር ሰላም ስትሆን ጠንካራ ሀገረ መንግስት ይኖራታል። ይህ ደግሞ የኢትዮጵያ ታሪካዊ ጠላቶች የሚፈልጉትን ማሳካት እንዳይችሉ ስለሚያደርጋቸው ሀገርን ለማተራመስና እርስ በርስ ለመከፋፈል እንደሚጥሩ ተናግረዋል። ነገር ግን መላው ኢትዮጵያውያን አለመግባባትን በምክክር ብቻ በመፍታት አላማቸው እንዲከሽፍ በጋራ መቆም አለባቸው ብለዋል። የኢትዮጵያ ህዝብ ህገወጡንና የህዝብ ጠላት የሆነውን የህወሓት ቡድንን በኢትዮጵያ የፖለቲካ ስርዓት ውስጥ በፍጹም አይፈልገውም። ሁሉም በጋራ ሊያወግዘው ይገባል በማለት ጥሪያቸውን አቅርበዋል።
የትራውሬ አነጋጋሪ እርምጃ። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራውሬ በአንዳንድ የአረብ ሀገሮች ለቡርኪና ፋሶውያን ተማሪዎች የሚሰጠው የሃይማኖት ትምህርትን ተችተዋል። እንደ ዳካራክቱ የዜና አውታር ዘገባ ትራውሬ 1000 የሚያህሉ ተማሪዎች ሀገራቸውን ለማልማት የሚያስፈልጉትን የቴክኒክ ክህሎቶች ከመማር ይልቅ በሳውዲ አረቢያ የሸሪዓና የእስልምና ሕግ እየተማሩ መሆኑን ተናግረዋል። በዚህ የተነሳ መንግስት ተማሪዎቹን ወደ ቤታቸው ለማምጣት ያቀደ ሲሆን እምቢ የሚሉ ተማሪዎች ዜግነታቸውን ሊያጡ እንደሚችሉ አስጠንቅቀዋል። አስተያየታቸው የመጣው አገሪቱ የሃይማኖትን ልምምድ በእጅጉ የሚቆጣጠርና የአምልኮ ነጻነትን የሚያረጋግጥ አዲስ ሃይማኖት ነጻነት ሕግ ካጸደቀች በኋላ ነው። እስራኤል የኢትዮጵያ የህዳሴ ግድብን አወደሰች። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ታላቁ የኢትዮጵያ ህዳሴ ግድብ ለሀገሪቱ የኢኮኖሚና የኢንዱስትሪ እድገት በጣም አስፈላጊ መሆኑን በመግለጽ አድናቆታቸውን ለግሰዋል። ይህ የእስራኤል ድጋፍ የመጣው የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ ግድቡን በብቸኝነት እያንቀሳቀሰች ነው ሲሉ ከከሰሱ በኋላ ሲሆን አምባሳደሩ በተጨማሪ የሁለቱ ሀገራት ግንኙነትን ለማጠናከር የእስራኤል ኩባንያዎች በኢትዮጵያ በእርሻ በጠብታ መስኖ በአሳ ሀብት ልማት ላይ ለመስራት ፍላጎት እንዳላቸው ገልጸዋል። በሌላ በኩል በካይሮና በአዲስ አበባ መካከል ያለው የቃላት ልውውጥና ዲፕሎማሲያዊ ውጥረት እየጨመረ መጥቷል። ግብጽ ሱዳንን ያለ ህጋዊ ስምምነት ግድቡን መሙላትና ማካሄድ የውሃ ደህንነታችንን ይጎዳል ሲሉ ሲቃወሙ፣ ኢትዮጵያ በበኩሏ የ4 ቢሊዮን ዶላር ግድብ በታችኞቹ ሀገራት ላይ ምንም አይነት ጎጂ ተጽዕኖ እንደማያደርስና ለሀገሪቱ የኃይል ፍላጎት ወሳኝ መሆኑን አጥብቃ ትገልጻለች። በፋርስ ባህረ ሰላጤ በሚገኙ የኤስአይኤ ተቋማት ላይ የተፈጸሙ የኢራን የድሮን ጥቃቶች ሩሲያ ለጥቃቱ የሚሆኑ የኢላማ መረጃዎችን ወይም የላቁ የድሮን ቴክኖሎጂዎችን በመስጠት አግዛ እንደሆነ ለማረጋገጥ የአሜሪካ የደህንነት ተንታኞች ምርመራ እንዲጀምሩ መደረጉ ተሰምቷል። ስማቸው እንዳይጠቀስ የጠየቁት 4 የደህንነት ሰዎች እንደተናገሩት የአሜሪካ የደህንነት ባለስልጣናት በሲአይኤ ተቋማት ላይ በፈጸሙት ጥናቶች ላይ የሩሲያ እጅ ስለመኖሩ እስካሁን አጠቃላይ ድምዳሜ ላይ አልደረሱም። ነገር ግን የጥቃቶቹን ውጤታማነትና ግልጽ ትክክለኛነት እንዲሁም ሩሲያ ለኢራን የምታደርገውን ሰፊ ቴክኒካዊ ድጋፍ እንደ ምስክርነት ጠቅሰዋል። ሩሲያ በባህረ ሰላጤው ቀጠና በሚገኙ የአሜሪካ ኢላማዎች ላይ ኢራን ለምታካሄዳቸው ጥቃቶች የኢላማ መረጃዎችንና ሌሎችንም ድጋፎችን ማድረጓን ሮይተርስና ሌሎች መገናኛ ብዙሃን የዘገቡ ሲሆን የአሜሪካ ባለስልጣናትም ያመኑበት ጉዳይ ነው። ነገር ግን የደህንነት ተቋማቱ በሲአይኤ ተቋማት ጥቃት ላይ የሩሲያን እጅ አስመልክቶ እያካሄዱ ያለው ምርመራ ቀደም ሲል ይፋ አልተደረገም ነበር። በመጋቢት ወር ቢያንስ 2 የሲአይኤ ተቋማት ጥቃት እንደተፈጸመባቸው ሮይተርስና ሌሎች መገናኛ ብዙሃን ዘግበዋል። ከነዚህ ተቋማት አንደኛው በሪያድ በሚገኘው የአሜሪካ ኤምባሲ ውስጥ የሚገኘው በሳዑዲ አረቢያ የሲአይኤ ጣቢያ ሲሆን ሌላኛው ደግሞ በምስራቅ ኢራቅ የሚገኝ ተቋም ነው። ምንጮች ተጨማሪ የሲአይኤ ተቋማት መመታታቸውን ቢገልጹም ዝርዝር መረጃዎች ግን ይፋ አልተደረጉም። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች ይቀጥላሉ።